አባቱ ታውቀኛለህ? እኔ ክላስ ምን ትሰራለህ? እናወራለን። አራት ቀራሽ ነሽ እንዴ? አባት ምንድን ነው የምትከልቺው? ማለት አባት ምን ያደርጋል? እኔ አላውቅም። እኔ ጋር እየተጠቁም ነበር። ከዛ ተመስለኝ በቃ እንዴት ማለት? ኧረ ምንድን ነው እያስጨነቅሽ ነው እንዴ? ማለት አባት እኔ ለሀገሩ አዲስ ነኝ አይደል? እኔ ሰው አውቃለሁ ወይ? አንተ ተለይቼ ባትተዋወቁ አንቺ ሩም ውስጥ ነው ያለው። እኔ ለምን ጠይቂኛለሽ? አባትን ያላቆም ማለት ቆይ ኪልን ያላቆም በእናትህ እንደዚህ አትሆነ። ማነህ አንተ? እውነቱን ተናገር። አባት ምን ሆነህ ነው? አባት ልብስ ልብስ ማርያምን ጠብቀኝ። ምንም የምጠብቅሽ ነገር የለም። አባት ምን ሆነህ ነው? እኔ አላቆም። እኔ ዘገር ሰው አውቃለሁ ወይ? አንተ አፍዝጋው እንዴት በስነ ስርዓት እንትን ብለን እንዴት እንደገናው እንደስታለሽ ምን እያደረግሽ ነው? እኔ ዘገር ሰው አውቃለሁ። አባት ወጣልኝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው ትላንትና አልመጣንላችሁም። ያው ወደ ገጠር አካባቢ ሄደን ነበረ። ያው ስልካችን ቻርጀር ሁሉም ሰው ዘግቶበት መቅረጽም አልቻልንም፣ ለእናንተም ማድረስ አልቻልንም። ትንሽ አጭር ቪዲዮ ለመያዝ ሞከር ነው። ነገር ግን ያው የተሟላ ቪዲዮ አልሆነልንም። ያው የሚያስቅ የሚያዝናናም የሚያሳዝንም አጋጣሚዎች ነበሩን። ያንን ነገር ግን ባለማሳየታችን በጣም ይቅርታ። ያው ትንሽ ቡታጀራም ሰላም አልነበረም፣ ትንሽ ረብሻ ነገር ነበረና ያንን ነገር አሳልፈን ያው ወደ ገጠር ነበርን፣ እኛ እናቅም ነበረና ቤተሰብ ዛሬ ወደ አዲስ አበባ የምንሄድበት ነው። ሌሊት ነው እንደምታዩት። እኔም ከቤት ገና ወጥቼ እሷ ጋር ሊሄድ ነው። ያው ከመሄዴ በፊት ግን ቡታጀራ ላይማ ሳልጫወትባት ጉድ ሳልሰራት አልሄድም ብዬ ያው ለበዓል ከኛ ጋር ከአዲስ አበባ ወደ ቡታጀራ ይገባ። ግን ያው አብረን አይደለም የሄድ ነው። በአጋጣሚ ተገናኝተን ጓደኞቹ ጋር መጥቶ ነው መሰለኝ አንድ ሰውን አግኝቼ ለምን እኔ ፕራንክ አላደርጋትም? እሷ ብቻ ናት ወይ ፕራንክ የምታደርገኝ? ያው ሰርፕራይዝ አርጋኛለች። ቤተሰብ አይካድም። ያው መታ ሰርፕራይዝ አርጋኛለች። ያንን ሰርፕራይዝ ደግሞ ያው በጥፍ እንደምከፍልሽ አይ ኖ ኢት እና ዛሬ ግን ለዛ ላደረግሽኝ ነገር ለዛ ለሰራሽው ፕራንክ ምላሹን ዛሬ ትጠብቂያለሽ ማለት ነው። ያው ቀለል ያለ አይደለም ፕራንኩ፣ ትንሽ ከበድ ይላል። ያው ቤተሰብ ትረዱኛላችሁ። ያው ማርክ አባቴ ወንድሜ እንዴት ነህ? ሰላም ነው አለልኝ አለን። ያው እሱን ነው ይዤላችሁ የመጣሁት። ያው ፕራንኩ ምን መሰላችሁ ቤተሰብ፣ ለሱ ነግሬዋለሁ። ያው ተረታኛል። ሁሉንም ነገር አውቄያለሁ። ያው ቤዛን እንግዲህ ዛሬ እናስጨንቃታለን። ያው እንግዲህ እሷ ጋር ያለውን ስሜት ሪአክሽኗን ደግሞ እናይበታለን። ግን ማደራህን ልታውቅብን ትችላለች። እኔ ይኸውልህ እገባለሁ፣ ከሌለች እሰየው፣ ካለች ግን እሷን አስወጣና የሆነ ነገር እንድትገዛ አደርግና አንተን አስገባሃለሁ ማለት ነው። ከገባ በኋላ እኔ እወጣለሁ። ያው ቤተሰብ እናንተ ቪዲዮውን እያያችሁ ትረዱኛላችሁ። እስቲ ምን አይነት እንትን ሪአክሽን ታሳየናለች። በሰው ሀገር ጭንቅ ጥብ ነው የምናደርጋት። ያው እኔ በጣም አስናለሁ እንግዲህ ዛሬ አደራህን ልጅቷ ማለት ነው በጣም ብልጥ ናት። ልታቀብን ትችላለች የሆነ ነገር። እኔ እናንተ ጨርሶ አንተዋወቅም። አዎ ከና አንተዋወቅም። ኦሬዲ እሷ ጋር ብዙ ነገር ያን ውስጥ እንዳሳለፍን ስለሆነ አንተን የምትለው በዛ ታይም ምንም እንዳልተፈጠረ ነው አንተ የምታውቀው። ብቻዋን እንደሆነች ነው የምታውቀው። እኔን እዛ ጋር ስታይ ሌላ ታሪክ ነው አንተ። እኔ ያሰብኩት ቤተሰብ እንደዛ ነው። እኔ ላይ እንዴት ቺት ታረጋለች?
እኔ ይገባኛል አሁን እንደማታደርገው አውቃለሁ፣ ግን በቃ እስቲ ነገሯን እንይበት ብለን ነው። ያው ቤተሰብ እዚህ ጉራጌ ክልል በጣም የሚገርም ጊዜ እያሳለፈን ነው። ያው በክፉ እየተራጨን ነው፣ በቂቤው በከትፎ ባይቢው ምናምን ታውቁታላችሁና በዛ ፋፈሽ እያለን ነው። ነገር ግን ዛሬ ደግሞ ትንሽ እስቲ ዘና ፈታ እናንተም ትማሩበታላችሁ። እስቲ የምር ብታደርገው ምን አይነት ሪያክሽን ነው የምታሳየው? ባታደርገውስ ምን አይነት ሪያክሽን ነው? ለኔ ታማኝ አልነበርሽም ነው ወይ? እኔ ደግሞ በጣም ነው ማስጨነቃት። ታያላችሁ እኔ የተሰማኝ ንዴት እስከዛሬ አልተወኝም። እና ቤተሰቦች አሁን ሩም እንሄዳለን። ያለውን ነገር ካሜራ ምናምን ካሜራ አስተካክዬ እወጣለሁ። ከዛም በኋላ አንተ ትገባለህ። እሷ ካለች ደግሞ እንደምንም ብዬ እንደሆነ ነገር አድርጌ ብቻ እሷ እንድትወጣ አደርጋለሁ። ከቤት እንድትወጣ ነው ማደርጋት። እሱ ቤተሰብ አብራችሁኝ ሆኖ እስከ መጨረሻው እዩን። ትዝናኑበታላችሁ፣ ኢንጆይ ታደርጉበታላችሁ። ያው ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ይሁኑ። ያው 60,000 ገብታለች ኦሬዲ። ያው ወደ 100,000 ነው። ያው 100,000 ደግሞ በከባዱ እንገናኛለን። ያው ቡታጀራ ላይ ፕራንክ ሳላደርጋት አትወጣም ብዬ ነው። ያው ዛሬ ወደ አዲስ አበባ የምንሄድበት ነው። ያው እዚህ ያለን ነገር ጨርሰናል። ሁላችሁም ስለሰጣችሁን ፍቅር ስለሰጣችሁን ሁሉ ነገር ያው ወደ ገጠር ስንሄድ ስለነበረን ሁሉም ነገር ከልብ እናመሰግናለን። ያው ፈጣሪ ውለታችሁን ይክፈላችሁ። የኔ ቀበጥ ደግሞ ያው ለቀጣይ አመት ደግሞ በደንብ ተዘጋጅተንበት አሁን አርፍዳን የመጣችሁ ቤተሰብ ማለት 3 ቀን 2 ቀን ምናምን ነው 3 ቀን አካባቢ አርፍዳን የመጣችውና ትክክለኛው በዓሉ ምናምን በደንብ እንትን አላለችውም። ያው ሳምንት ነው በዓሉ፣ ግን አላጣጣማችሁም። ቀጣይ ደግሞ በጊዜ ነው የምንሄደው። ኢንጆይ እናደርጋለን። ሙሉ ነገር ተዘጋጅተንበት ሄደን ሁሉም ነገር የምናሳያችሁ ይሆናል። በጣም ዘና የምትሉበትን ቪዲዮ እናቀርብላችኋለን። ያድርሰን፣ የአመት ሰው ይበለን። ቤተሰቦቼ እንወዳችኋለን። አሁን እንሂድ። ግን ይኸውልህ አሁን እኔ ከመሄዴ በፊት አንተ መኪና ውስጥ ሆነ ትጠብቀኛለህ። ከዛም በኋላ እደውልልሃለሁ። የፈጠነ ትመጣለህ። እሺ እንሂድ። ተነስታ ከሆነ በቃ እቃ እንድትገዛ ምናምን አስወጣታለሁ ምናምን ነገር አስወጥቻት ከዛም በኋላ ያው ልጁን እጠራውና የሀሳብ እንቀይራለን። ማነህ አንተ ምናምን ብሎ ይከራከረኛል ማለት ነው። እንደዛ ብለን ያወራንበት እና አሁን ላንኳኳ። ከከፈተችኝ ምንም ማድረግ አይቻልም። ሰዎች ድምፄ ካልተሰማችሁ ምንም ማድረግ አልቻለም።
አባቱ ታውቀኛለህ? ምንድን ነው 4 ቀን ምን ማለት ነው? ማለት ተሳስተህ ነው? ማነህ? ታውቀኛለህ? ኧረ ተይ ምንድን ነው የምትገለፍጠው? ማነህ? እንተዋወቃለን ወይ? ክላስ ምን ትሰራለህ? ሲጀመር ማን ከፍቶልህ ነው? ኧረ ነሽ ፍቅር በአንድ ማታ ገብተን ስንጫወት አድረን ምናምን ፏስ ማንና አባቱ ሰው ተሳስተህ እንዳይሆን ሰዎቹ እንዳልጠራቸው እኔ ሲጀመር ለሀገር አዲስ ነኝ። ምንድን ነው የምትቀልደው? ፍቅረኛ ሳይመጣ ወጣለ ሲጀመር መጣ ሌላ ነገር ነው የሚመስለው። ምን አገባህ? ፍቅር እንዳትለኝ ሚኪል ፍቅር እንዳትለኝ። ታውቀኛለህ ወይ? አራት ቁጪ ነው ቤት ታውቀኛለህ? ይሄቺ ካላቀም እኔ ክላስ ምን ትሰራለህ? ማነው? ማታ እናወራለን። አራት ቀራሽ እንዴ አባት ምንድን ነው ልትከልቺ ማለት አባት ሚኪል ምን ያደርጋል? እኔ አላውቅም። እኔ ጋር እየተጠቁም ነበር። ከዛ ተመስለኝ መጣሁ። እንዴት ማለት? ኧረ ምንድነው እያስጨነቅሽኝ ነው እንዴ? ያማል እንዴ ሰውዬ ማለት እኔ እንዴት ሆኜ መጣሁኝ? እሺ ማለት እኔ ተመስለኝ ነበር ሲጀመር ማርቲና ተመስለኝ ነው ማለት እኔ እና እሱ በምንድን ነው የምንመሳሰለው? አይደለም እኔ ውስጥ ሻወር እየወሰድኩ ነበር። እኔ ታውቀኛለህ ወይ? ቆይ ሻው ምን እያልሽ ነው? እሺ ምን እያልሽ ነው ያለሽ? ምንድን ነው ማለት ትተዋወቃላችሁ እንዴ? ታውቀኛለህ ወይ? እኔ ሽማግሌ ስሜን ታውቃለህ? ስሜን ታውቃለህ ወይ? ማንኝ እንዴት ማለት አባት እኔ ለሀገሩ አዲስ ነኝ አይደል? እኔ ሰው አውቃለሁ ወይ? አንተ ተለይቼ ባትተዋወቁ አንቺ ሩም ውስጥ ነው ያደርጋል። እኔ ለምን ጠይቂኛለሽ? አባትን ያላቆም ማለት ቆይ ሚኪልን እኔ አላውቀውም። በእናትህ እንደዚህ አትሆን። ማነህ አንተ? እውነቱን ተናገር። እዚህ ጉራጌ ላይ በቃ ለመዝናናት ለመስቀል ለበዓል ምናምን መጥቼ እኮ እሺ እኔን ታውቀኛለህ ወይ? በቃ እንትን ኢንጆይ የሚያደርገኝ ሰው ፈልጋለሁ ምናምን ብላይ ማታፏ ብለን ምናምን እንደገና እንደዚህ ትኛለሽ እንዴ? ከነገር ነው የተወሰው እንዴ? አብረን ሸኘሁሽ ተናገሪ ብዬሽ ከሄድኩኝ በኋላ እሱ ምን ያደርጋልሽ? አንቺ ማታውቂው ሰው ጋር ነው ያደርሽው? እሺ አባት በሚኪልን ያላደርኩም እና ቤቴን ያላደርኩም ማለት የሻወር ሻወር ታጥቤ እኔ እንጃ አንተ እንወጣለን አላልከኝም? ሻወር ታጥቤ ልለባብስ ነበር። አንቺ ምን አይነት ሰው ነሽ አንቺ? ማለት ስነ ስርዓት ከነሱ እና እንደወቃላችሁ የታውቀኛለህ? በስነ ስርዓት ነው። የት ነው የምታውቀኝ? እሺ ስልክ ተደዋውልና ቀለስ እያወራን አይደል? በስነ ስርዓት ጀምረን እያወራን አይደል? በስነ ስርዓት አስበንበት አይደል? እየፎገርሽኝ ነው ማለት እንደዚህ ድርቅ ብሎ የሚጠይቅሽ ታዲያ ለምን እንዴት ነው ማታውቂው? እንዴት ነው ማታውቂው ሰው ሩም ውስጥ እንዴት ይኖራል? እኔ ስሆን በርሽን አቆልፊም። እሺ በቃ እኔ እንጃ እንዴት በቃ ለኔ መልሽልኝ። መልስ ይሄ ነው። አረሳት አይደለም እንወጣለን ብለኸኛል አይደለም? ሐሳቤ ነበር እኮ እሺ ከወንድ ጋር አድረሽ ነው እኔ ከወንድ ጋር ማድረው አባስ ስነ ስርዓት ከያዝ ማርያም እናንተ የሚያናደድኩኝ ነው። እሱ አንተ ልጅ ተናገር ማለት እውነቱን ተናገር። ታውቀኛለህ? ታውቀኛለህ? በስነ ስርዓት ይገባል። አባቱ ማርያምን እኔ ማቆኔ ማነው እሱ? ማነው? ቆይ ማነው እሱ? እንዴት አላውቅም። በስነ ስርዓት እዚህ ፏ ብለን አድረን አውርተን ምናምን አይደል ይገባል። እንዴት ትልካለሽ? ማነው እሱ? ማነው እሱ? አይመለከትም። አባት ልብስ ልልበስ። ማርያምን ጠብቀኝ። ምንም ጠብቁሽ ነገር የለም። አባት ምን ሆነህ ነው? እኔ አላውቀውም። እኔ ዘር ሰው አውቃለሁ ወይ? አንተ ፍዝጋ እንዴት በስነ ስርዓት እንትን ብለን እንዴት እንደገናው እንደስተያለሽ ምን እያደረግሽ ነው? እኔ ላይ ሰው አውቃለሁ። አባት እኔ ካንተ ምን አጥቼ ነው? እኮ እኔ ላይ እንደዚህ አትበለኝ። እኔ ምን አውቃለሁ? እኔ አባት እኔ አላውቀውም። በጣም ገርሚ ሰው ነሽ። ከቻልክ እንዳትመጣ ማን ነው እንዳትመጣ? ከኔ ወደ በክሽ ማን አይደለም። ምን ያላቆም እኔ አላቀሩም። ምን ሰማኝ? እኔ አላቆም። ያ ነገር ከመፈጠሩ በፊት ጥሪ እኔ አላቆም። በእናትህ አላቆም። እንዴት ነው ማታውቂው ሰው ሩምሽ ውስጥ ምን ይሰራል? እኔ ቢያንስ እንኳን አዲስ አበባ ቢሆን እሺ ላቆች እችላለሁ። ለዙም ለአብሬ በተያያዘ ሰውዬው ላቆች ይሆናል። እኔ ሰው ሀገር መጥቼ ማለት ነው ማቀር ብለሽ የምትከራከሪ በቃ አድርገሽዋል እኮ ምን ያደረኩት ስነ ስርዓት ከነስ እንደልጣላ እየገፋፋኝ ነው። ቀርቷል እኮ እኔና አንቺ ላይ እንደዚህ በአይኔ በብረቱ ሰው ነው አይደለም። እሺ ምን ታረጋየኝ? ከሻው ነው ያረጋሽ በኋላ ምን ስለሰት ከነስ እንዳጨርሰው ማለት በጣም አሁን አስቀይም ካለው እንደዚህ እንዳትለኝ ሳትረ
ዲል ሲጀመር የትም አትንቀሳቀስም። በዛ አባባል ከዲ ነበርኩ ጥቂ መውጣት ነበረብኝ። በጣም የእውነት ለአፈ ለከቲ ነው። በጣም ማስመሰል ትችያለሽ። ተይሽ አባት ምን ሆነህ ነው? ወይኔ ምንድን ነው የምትለው? ወይኔ ምን አደረኩኝ? ምን አድርጌ ነው? ምንም አላደረኩም። አንተ እኔን አታምነኝም ወይ? እኔ ባይኔ በብረቱ እያየሁ ምንድነው ማለት ነው? ባይኔ ያየኸው አባት እኔ ምን አደረኩኝ? ምን አደረኩኝ ማለት ወንድ ክላሶች ውስጥ ምን ሊያደርግ ይገባል? አንተ መስለኝ ነው። በእናትህ ተረዳኝ። እኔ መስለኝሽ አስገባሽው አብራችሁ አደራችሁ። አባት ስነ ስርዓት ከነዘ ማርያም በጣም ልቤን እየሰበርከው ነው ያለኸው። ስማኝ አሳልፊ። እኔ ሆኜ ምንም መስማት አልፈልግም። ምንም ነገር መስማት እዚህ እንለምንክ በጣም የሰራሽውን ሰርተሻል። የሰራሁት እኔ ላይ እንደዚህ ብትደርሽ አይደለም። እኔ እንደዚህ ብደርስብሽ አንቺ በንግግር ታምኛለሽ? ምንም አላደረኩም። እሺ እኔ ባላመና በንግግር አታምኝ ወይ? ምን ሆነክ ነው የምትደርቅብኝ? በንግግር ልመንሽ? እሺ እኔ እንዴት ነው አንተ እንደዚህ ነገር አደረግሽ? እኔ የሚያሳምነኝ ንግግር ነው ወይ? እኔ አታምነኝ ላንተ ያለኝን ፍቅር አታውቅም? ይሄ ታህሎ የኔ እናንተ ፍቅር ይሄን ነው ወይ? ገደልሽ እኮ በቃ ምንም ነገር በቃ እኔ ማምነሽ ነሃል። ልቤን ሰብረሽ። እሺ እኔ ሰው ሀገር ላይ መጥቼ አንተ ሀገር ላይ መጥቼ እኔ እንደዚህ አይነት ነገር አደርጋለሁ። እኔ ወስድሻለሁ ልብስሽ ለማሽ ባንተ እንኳን እንዲገልፈልኝ እሺ ነው በቃ እኔና ሳልፊኝ ብቻ አታምኚኝ። እሺ አቀጥሎ ወጣ እዚህ ነው ድርሽ ነው ተመጣጣኝ ወጣልኝ ማርያም ወጣልኝ ያደረግሽ ውጣልኝ እኔ ልውጣ ውጣልኝ ማርያም ውጣልኝ አማታምኝ ሆነ ከጥሎ ዳግመኛ ቀን ወደ ቤትሽ ዞር ይያመጣ እኔ በህይወት ነው ባታፈልግ ስልኬን ረስተህ ነው። እሺ ከዚህ በፊት እንተዋወቃለን ወይ? እኔ እናንተ እኔ ታውቀኛለህ ወይ? እሺ እንዴት ሆኜ መጣሁ? ያው በምን መጣሁ? እኔ አንድ ነገር ልለምንህ። እኔ ችግር የለውም አልኩሽ አይደል? ኦሬዲ ግን ምንም ብሸመጥጭ ኖርማል ነው። ችግር የለውም። እጅ ማሳት አልፈልግም። እጅን አነሳለሁ። እሺ ዝም ብለህ አዳምጥ። ለቀቀኝ። ስማኝ እህት የለህም። ጫፊን እንዳትነካኝ። እህት ካለህ ማለት ነው። ስማኝ ኧረ አታስፈራሪኝ። እኔ እኮ ነኝ አልኩሽ። ጥፋቴ ምንድን ነው? ምንም ነገር እንዳላደረግክ ትነግረዋለህ። እኔ ደውልለታለሁ። ኦሬዲ ፖስት አይቶናል አይደል? አይቶኔል ምንም ያየው ነገር የለም። ከላውልህ ምን ይሁንልህ? እሱ አይመለከተኝም። ከኔ ህይወት ጋር የሚያገናኝ የለም። እኔ አንድ ነገር የምፈልገው ምንም ነገር እንዳላደረግክ ትነግረዋለህ። እሱ ከኔ ጋር በፍጹም ሊሆን አይችልም። እንደዛ ለምን እናት የለህም? እኔ ሲጀመር አውቃለሁ ስላንቺና ስለሱ እንትን እኮ ነው። አይ ሲጀመር አይመለከተኝም። አንቺ እኮ በቃ ዛሬ ፏም ያደረገኝ ሰው እፈልጋለሁ። በጀምረን እናወራለን እኮ ሲጀመር እሱ እንደዛ አታውቀኝም። ለምን ነው ማለት የት ነው የምታውቀኝ? እሺ እሱን ለምን አስወጣሽው? ፍቅረኛሽ አይደለ? ስማ ልንገርህ፣ አንድ ነገር ስማ፣ እንድታውቅ የምፈልገው ነገር ምንም እንዳላደረገ ትነግረዋለህ። ሰማኸኝ አይደለም? አይ የምትል ከሆነ ደግሞ ምንም የማስረጃው ነገር የለም። ሲጀመር እንትን ብለሽ አባት አንተም ካለ ምንድን ነው ማለት ነው? ቦርሳሽ መኪና ውስጥ ነው። አሁንም ድጋሚ ጀመራችሁ? ኦኬ እኔ እስከምወጣ ነበር። በቃ አትካኝ። አትኩጭ። ምንድን ነው? እኔ እኮ ለማረጋጋት እኔ ይሄ ልጅ አላውቀውም። ምንኛ ነው የሚገባው? እሺ ቦርሳሽን ከመኪና ይወስድ። ማርያም ምንኛ ነው በቃ የሚገባው? የሚችለው ምንኛ ነው? አስረዳሽኝ አባት። ንገረው እስቲ ንገረው። የሳራ የአብርሃም ይሁን አመሰግናለሁ። ምንድነው በጣም አንቺ ትክክል ነሽ። ችግር የለውም። እኔ ዛሬ ምንም ለአንድ ቀን ነው እንትን ያልሽው። እሱ ፍቅረኛሽ ከሆነ ግን ከዚህ በኋላ እኔ አንተ ምንም አላደረግኩም። ምክንያቱም እኔ ባሲያስኳት ሩም ውስጥ ነው አንተ ያገኘው። አንተ ምንም ያጠፋው ነገር የለም።
እኔ ካንተ ጋር አይደለም ችግር እኔ ሁለተኛ ቡታጅራ የሚባል ሀገር አልረግጥም። ሁለተኛ ካንተ ጋር የትም ሀገር አልሄድም። መኪና ውስጥ ቦርሳ አለሽ፣ እሱን ሰጅ ልልሽ ነው የመጣው። ራስሽ ቦርሳ ማን ይሸከማል? ስማኝ፣ ምንም ረዳሽ ነገር የለም። አንተ ደግሞ ነገር በእናትህ በቃ በጣም ማስመሰል ትችይበታለሽ። ጭራሽ እኮ እኔ ሁላ እኮ መናደድ እኮ አለብኝ ነበር። በስነ ስርዓት እኔ እንደዚህ አይነት ነገር ሲጀምር እመቤቴን በጣም እያፈርኩብክ ነው ያለው። በጣም እያሳፈርሽኝ ያለሽው አንቺ ነሽ። እኔ አታምነኝም ወይ? ምንድነው ወንድ ልጅ አልጋሽ ላይ ተኝቶ እንዴት ነው ማምነሽ? እኔ እሺ ቆይ ምን ላድርግልሽ? እዚህ ካሜራ የለሽ። እኔ ምን ላድርግ ማለት ካሜራም እንዲኖር ፈልገሽ ነበር? ቢያንስ ምንም ነገር እንዳላደረኩ ታውቃለህ። ምንም ነገር አላደረኩም። እሺ እኔ ከኔ በጣም ሲጀመር እንደዛ አይነት ሰው ሁላ ታገኝ ነው። አንቺ ግን በጣም እንደዚህ የምትዋሽ አትሆንም። ሲጀመር እሱ አትሆንም። ሁሉንም አይደባይ የራሱ ልታብራራለህ፣ ልታስረዳኝ ሌላ ነገር ከመፈጠሩ ቢታሶችኝ እንደዛ አይነት ሰው አንቺ አትሆኚም። ሲጀመር አትሆኚም። ይቆልፈሽ እኮ ምንም የሚፈጠር ነገር የለም። በምንም አይነት ሁኔታ ልረዳሽ አልችልም። እሺ እኔ ልውጣ። ከዚህ ክላስ ማንም ሰው ከዚህ ክላስ እኮ እሺ፣ አላደረግንም፣ ምንም ነገር አላደረግንም ቢለኝ ራሱ እኔ አላምነው። ለምንድን ነው ማምነው? አልጋሽ ላይ ተኝቶ እኔንም ማታምነኝ ከሆነ ሶስታችንም ከዚህ ክላስ በመስኮት ዘለልሻለሁ። ዘላ መውጣት ትችላለህ። ግን ደግሞ እኔ ሳታምነኝ ምክንያቱም ልንገርህ፣ በኋላ የሚቆጭህን ነገር አታድርግ። የሌለብኝ ባህሪ እንዳመጣ አታድርግ። በጣም እሺ። እኔ አሁን የመጣሁት ቦርሳሽ መኪና ውስጥ አለ፣ መተሽ አውረጂ፣ እኔ ልሄድበት። ያንቺን ቦርሳ ተሸክሜ እኔ ስለሱ አይመለከተኝም። ስለኔ ቢመለከተሽማ ይኸውልሽ መጀመሪያውኑ ስነ ስርዓት እሱ ፍቅረኛሽ እንደሆነ ነው አይደል? ኦሬዲ አንተን አላውቅም እያልሽ ከእናንተን እያልሽ ነው አይደል? እሺ በጣም ነፍሴ እያስጨነቀች ችግር የለውም ግን እሱ ባትዋሺው አሪፍ ነው። እውነታውን ብትነግሪው በመሀል ጥልቅ አትበል አንተ። እውነታውን በቃ ንገሪው። እሱም እያየን ነው አይደል? ለምንድን ነው እንትን የምለው? ስጭኝ እሺ። ኦሬዲ እሱንም እንትን አትበይው። ምንም እውነታውን ንገሪው። በቃ እውነታውን ንገሪው። እንዴ ዝም በል ከቻልክ። ለምን ዝም በል? ዝም በል እኔ ላናግርሽ። እኔ አሁን አልቅሰሽ እኮ ምንም የሚፈጠር ነገር አላለቅስም። ማልቀስም ፈልጌ አይደለም። እኔ የሚያሳምመኝ ነገር አንተ እኔን አለማመንክ ነው። እንዴት ነው የማታምነኝ? እኔን ከሴት ጋር እንደዚህ በአይን በብረትሽ ብትደርሽብኝ ኖርማል ነው? ምን አባት ተኝቼ አላየኸኝ? ምን አድርጊ ነው የምትለኝ? ተኝቼ አላየኸኝ እኮ ምን ተነስተሽ ሳንቆ እኮ ተነስተሽ ቢሆንስ በምን አውቃለሁ? አባት ሻወር ኬፕ አድርጌያለሁ። ከሻወር መውጣት ነው። ሶ እንሄዳለን ስላልከኝ ልዘገጃጅ ነው። በቃ ሻቷሽ አንቺ ምን ሆነሽ ነው? አባት ለምንድን ነው የምትዋሺው? ስማኝ፣ እሺ በር ክፈችልኝ። አንተ ያንተ ፍቅር እኔ እኮ ምንም ነገር እንዳላይ አድርጎኛል። ምንም ነገር እንዳላስብ አድርጎኛል። እንዴት ሌላ ወንድ ላይ እችላለሁ? አይታየኝም እኮ ቀድመሽ ነበር የምታስቢው። አባት ልቤ ተደፍኗል እኮ ባንተ። ምንድን ነው የምትለኝ? እየተደወለልሽ ስማኝ፣ ታው ስልኩን ካንተ አይበልጥብኝም። እንዲህ እያልኩ ማታምን አንተ ደግሞ ዝም በል። በመድኃኒዓለም መውጣት ፈልጎ ነው። እኔ እኮ አርዋጥልኝ እያለ ስለሆነ እኮ ነው አባት። እሱን የምታምን አርዋጥልኝ ያለ እኮ እኔ ምን ላድርገው? እሱ አንዳንዴ እሺ ምን ላድርገው? እንዴት ባንዳደ እንደዚህ ስትይው እንዴት አድርጌ ነው መስማት እችላለሁ? እውነታውን ንገሪውና ይሄ ፍቅረኛሽ ነው አይደል? ስለዚህ ለምን እንደዛ የምትይው? አመሰግናለሁ። ማለት አንጨቃጨቅ። በሩን አልከፍተውም። ኦሬዲ እኔ አርጋችሁ አራቁቴና ሻወር ገብታ እሷ ስትወጣ ነው የሆነ መልሼ ሻወር ሁሉ ልገባ ነበር። ስለዚህ በዛ አጋጣሚ ነው አንተ የመጣው ማለት ነው። እና አጋጣሚ ሰርቪስ ኦርደር መስሏት ነው እየከፈተች የነበረው ማለት ነው። በዛ አጋጣሚ አመሰግናለሁ። እውነታውን በቃ እውነታውን ወይ ትወጂዋለሽ። እኔ ችግር የለውም አንድ ቀን ያደርገው ሌላ ነገር ተናገረው በፊት በእግዚአብሔር ዝም በል በቃ በእናትህ አንቺም ዝልሽ ነኝ አንቺም አትጨቃጨቀኝ። በቃ አልከፍቱም። በቃ
አሁን ተፈራገኝ። ለምን እውነታውን አትነግሪውም አንቺ? ከዛ በኋላ ከሱ ያለውን ነገር እኔ ማደር የሚለውን ለምን ተዋሻለሽ? መድኃኒዓለም እንጂ አላውቀውም። ይሄንን ልጅ ዛሬ ገና ነው ያየሁት ካንተ እኩል ሳታውቂው። ቆይ እስኪ አንድ ነገር ብቻ ነገር ሳታውቂ ተሳምኚኝ። በምንም መንገድ በምንም ሁኔታ ልታሳምኚኝ አትችይ። እኔ ደከመኝ። ምንድን ነው ኦኬ፣ ደከመሽ። ተኝ፣ ያው ተኙ፣ በቃ ተኙ፣ ተኙ፣ በቃ ያው አላምንሽ። አመሰግናለሁ። እስኪ ሁለታችሁንም ማየት አልፈለግም። ቦርሳሽን ወሰጂልኝ። ውጣልኝ። ሰውታች ያሉት ይወስዱታል። ውጣልኝ። በሩን ከፍታችሁ ውጣልኝ። አንተኛውም ውጡልኝ። ሁለታችሁንም አይናችሁም ወይ እኔን ከሱ ጋር ሁለታችሁም ውጡልኝ። እኩል አደረግሽኝ። አንተም ውጣልኝ እኮ እኔን ከሱ ጋር እኩል አደረግሽኝ። አይኔም ማየት አልፈለግም። ውጣ፣ ውጣልኝ። አንተ እንዳትወጣ ችግር የለውም። ሁለታችሁም ውጡልኝ። ውጣልኝ፣ ውጣልኝ፣ ሂድ፣ ውጣ። ውጡልኝ፣ ወይኔ ያስለቀስካት እንደዚህ ካሜሩን